ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን። ኢትዮጵያ ውስጥ በችርቻሮ ንግድ ላይ መሰማራት በሚፈልጉ የውጭ ባለሀብቶች ላይ ተጥሎ የነበረው 5 ሱፐርማርኬት ወይም 2 ሃይፐርማርኬት የማቋቋም ቅድመ ሁኔታ ተነስቶ 2.5 ሚሊዮን የአሜሪካን ዶላር ካፒታል ማስመዝገብ የሚል ተተካ። በጣና ሐይቅ ዳርቻ ከእምቦጭ በተጨማሪ በሌሎች ተስፋፊ አረሞች መከሰታቸው ተገለጸ። በማዕከላዊ ኢትዮጵያ ትምህርት ቢሮ የእስልምና እምነት ተከታዮችን አስቆጥቷል ካለው ከ8ኛ ክፍል ፈተና ጋር በተያያዘ ይቅርታ ጠየቀ። የፊልድ ማርሻል ብርሃኑ ንግግርን ተከትሎ ሶማሊያና ግብጽ የሁለትዮሽ ትብብራቸውን አጠናክረው እንደሚቀጥሉ አስታወቁ። ኢራን ባስወነጨፈችው ሚሳይሎች በእስራኤል ትልቅ ከሚባሉት አንዱ ሆስፒታል ተመታ። ኢትዮጵያ ውስጥ በችርቻሮ ንግድ ላይ መሰማራት በሚፈልጉ የውጭ ባለሀብቶች ላይ ተጥሎ የነበረው 5 ሱፐርማርኬት ወይም 2 ሃይፐርማርኬት የማቋቋም ቅድመ ሁኔታ ተነስቶ 2.5 ሚሊዮን የአሜሪካን ዶላር ካፒታል ማስመዝገብ በሚል ተተካ። እንደ ቡናና የቅባት እህል ያሉ ምርቶችን ኤክስፖርት ለማድረግ ፍቃድ በሚሰጣቸው የውጭ ባለሀብቶች ላይ ተቀምጦ የነበረው ወደ ውጭ መላክ ያለበት አስገዳጅ ዓመታዊ የምርት መጠንም እንዲነሳ ተደርጓል። በውጭ ባለሀብቶች ላይ ተጥለው የነበሩ እነዚህ ቅድመ ሁኔታዎች የተነሱት የኢትዮጵያ ኢንቨስትመንት ቦርድ ባወጣው አዲስ መመሪያ ነው። በተከለከሉ የውጭ ገቢ ጅምላ እና ችርቻሮ የንግድ ስራዎች የውጭ ባለሀብቶች ኢንቨስትመንት ተሳትፎ አፈጻጸም መመሪያ የተባለው ይህ ሕግ ባለፈው ዓመት በተመሳሳይ ስም የወጣውን መመሪያ የሚሽር ነው። የኢንቨስትመንት ቦርድ አዲሱን መመሪያ ያወጣው በነባሩ ሕግ አቅሙ ያላቸው የውጭ ባለሀብቶች በውጭ ገቢ የጅምላ እና የችርቻሮ ንግድ ስራዎች ላይ እንዲሰማሩ ቢፈቅድም እርምጃው በቂ ሆኖ ባለመገኘቱ እንደሆነ በሕጉ ላይ ሰፍሯል። የሀገር ውስጥና የውጭ ባለሀብቶች እኩል የውድድር ሜዳ እንዲያገኙ ማድረግ እንዲሁም የሚቀመጡ የፍቃድ ቅድመ ሁኔታዎችን ግልጽ፣ ቀላልና ተገማች ማድረግ የሚሉት ለሕጉ መሻሻል በምክንያትነት የተጠቀሱ ጉዳዮች ናቸው። ማሻሻያው የውጭ ባለሀብቶች መተመን ይበልጥ ማሳደግና ተጨማሪ የውጭ ካፒታልን የሚሳብበት አሰራር መዘርጋት የሚል ዓላማ አላቸው። በጣና ሐይቅ ዳርቻ ከእምቦጭ በተጨማሪ በሌሎች ተስፋፊ አረሞች መከሰታቸው ተገለጸ። በጣና ሐይቅ ላይ ከእምቦጭ አረም በተጨማሪ ሶኬ፣ የሀገር ሽማግሌና አዙላ ሰርካባ የተባሉ ተስፋፊ አረሞች በሐይቁ ዳርቻ መከሰታቸው ተገልጿል። የጣና ሐይቅና የሌሎች የውሃ አካላት ጥበቃና ልማት ኤጀንሲ ስራ አስኪያጅ ዳዊት አቡ እንደተናገሩት በተለይም በምስራቅና ምዕራብ ደንቢያ ወረዳዎች ላይ አረሞቹ በስፋት መከሰታቸው ተነግሯል። አረሞቹ በሌሎች አካባቢዎችና በሐይቁ ዳርቻ በስፋት ይገኛሉ ያሉ ሲሆን በሐይቁና በሐይቁ ዳርቻ ላይ ከፍተኛ ተጽዕኖ እያሳደሩ እንደሚገኙ ተገልጿል። የአካባቢው የሳር ዝርያ በማጥፋት ራሱን መተካት ላይ እንደሚገኝና ስነ ምህዳሩን እየቀየረው እንደሚገኝ አንስተው የአፈር ለምነትን በከፍተኛ ሁኔታ እየቀየረ እንደሆነ አስረድተዋል። አክለውም የውሃ አዘልን ወይም የውሃ ምንጭ የሆኑ ቦታዎችን ወደ ደረቅ መሬት እየቀየረ መሆኑን እንዲሁም ለእንስሳትና ለአዕዋፋት እንዲሁም ለአሳ ዝርያዎች መኖሪያ የሆነውን ቦታ ወዳልነበረ ሁኔታ እየተቀየሩ መሆናቸውን አንስተዋል። ችግሩን ለመፍታት ከጎንደር ዩኒቨርሲቲ ጋር በመነጋገር የአረሙን የሽፋን መጠን ለማወቅ እየተሰራ እንደሚገኝ ስራ አስኪያጁ አስረድተዋል። የአወጋገድ ዘዴዎችን ለመለየት የሚያስችል ስራዎችን ለመስራት በዝግጅት ላይ መሆኑን ገልጸዋል። አረሞቹን የማስወገድ ስራ ብቻ ሳይሆን ወደ ሌላ ኢኮኖሚ ጥቅም ላይ ሊያስገኝ ወደሚችል ሀብት ለመቀየርና የአካባቢውን ማህበረሰብ ጠቃሚ እንዲሆን የማድረግ ስራ እየተሰራ ስለመሆኑ ጨምረው ተናግረዋል። 3156 ኪሎ ሜትር ስኩዌር በላይ ስፋት ያለው የጣና ሐይቅ በኢትዮጵያ በስፋት ትልቁ ሐይቅ ሲሆን ከሐይቁ ጠቅላላ የተፋሰስ ስፋት 15000 ስኩዌር ኪሎ ሜትር ውስጥ 45 በመቶ የሚሆነው ከ2007 እስከ 2008 ጀምሮ በዩኔስኮ ባዮፊዚክስ ሪዘርቭነት ተመዝግቧል። የማዕከላዊ ኢትዮጵያ ክልል ትምህርት ቢሮ በቅርቡ በተሰጠው 2017 ትምህርት ዘመን የ8ኛ ክፍል ክልል አቀፍ ፈተና ላይ አንድ ጥያቄ የተዘጋጀበት መንገድ የእስልምና እምነት ተከታዮችን ማስቆጣቱን ገልጾ ይቅርታ ጠይቋል። ቢሮው ሰኔ 11 ቀን ባወጣው መግለጫ የ2017 ትምህርት ዘመን የ8ኛ ክፍል ክልል አቀፍ ፈተና የማህበራዊ ሳይንስ ጥያቄ 17 የእስልምና እምነትን የሚጎድፍ መሆኑን በመግለጽ የእምነቱ ተከታዮች ቅሬታቸውን በተለያየ መንገድ ሲገልጹ እንደነበር ገልጿል። የትምህርት ቢሮ የቀረበውን ቅሬታ መርምሮ አጣርቶ ተገቢ መሆኑን ማረጋገጡን አስታውቋል። ስለሆነም ቢሮው ስለተፈጠረው ስህተት በይፋ ይቅርታ ጠይቋል። በተጨማሪም ይህንን ስህተት ከሰሩ ፈተና አዘጋጆች ላይ አስፈላጊውን እርምጃ ተወስዷልም ብሏል። የ2017 ትምህርት ዘመን የ8ኛ ክፍል ክልል አቀፍ የማህበረሰብ ሳይንስ ፈተና ጥያቄ ቁጥር 17 በይፋ መሰረዙንም በመግለጫው ላይ አስታውቋል።
የክልሉ ትምህርት ቢሮ የማዕከላዊ ኢትዮጵያ ክልል ከተመሰረተ በኋላ ለሁለት ተከታይ ዓመት ሳይንሳዊ ክልል አቀፍ ፈተና እያዘጋጀ መሆኑን ገልጾ መጨረሻም ቢሮ በተመሳሳይ ስህተት እንዳይፈጠር አበክሮ እንደሚሰራ ገልጿል። ከፊልድ ማርሻል ብርሃኑ ጁላ ንግግር በኋላ ሶማሊያና ግብጽ የሁለትዮሽ ትብብራቸውን አጠናክረው እንደሚቀጥሉ አሳወቁ። ይህንን ያሳወቁት የሶማሊያ የውጭ ጉዳይ ሚኒስቴር ትላንትና በዚያው ከሚገኙት የግብጽ አምባሳደር ጋር ውይይት ባደረጉበት ወቅት ነው። ሚኒስቴሩ አብዲሰላም ደሃይ በጽህፈት ቤታቸው የግብጹን አምባሳደር መሐመድ አል-ሰይድን ጠርተው ማነጋገራቸው ተገልጿል። ውይይታቸው የሶማሊያን ልማትና የብሔራዊ ደህንነትን ለማጠናከር በጋራ መስራት ላይ ያተኮረ መሆኑን ዘገባዎች ገልጸዋል። በስፍራው የነበሩ ዲፕሎማቶች በምንጭነት የጠቀሱ ዘገባዎች ሚኒስቴሩ ግብጽ ከረጅም ጊዜ አንስቶ ለሶማሊያ እያደረገች ያለውን ድጋፍ አድንቀው በተለይም በትምህርት፣ በጤናና አቅም ግንባታ ላይ ትልቅ እገዛ እያደረገች መሆኑን ገልጸዋል። የግብጽ አምባሳደር በበኩላቸው ሀገራቸው ለሶማሊያ መንግስትና ሕዝብ የሚያደርገውን ድጋፍ ለመቀጠል ቁርጠኛ መሆናቸውን እንደገለጹ ዘገባዎች አመላክተዋል። እንደ ዘገባዎቹ ከሆነ ይህ ውይይት የተደረገው የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በሶማሊያ ውስጥ የውጭ ኃይሎች ጣልቃ ገብነት ለሀገራቸው ብሔራዊ ደህንነት ስጋት መሆኑን በገለጹበት ማግስት ነው። ኢራን ባስወነጨፈችው ሚሳኤሎች በደቡባዊ እስራኤል በሻኪር ከተማ የሚገኘውና በእስራኤል ትልቅ ከሚባሉት አንዱ ሶርካ ሆስፒታል መመታቱን እስራኤል አስታወቀች። ኢራን የሚሳኤል ጥቃቱ ከሆስፒታል አቅራቢያ ያለው ወታደራዊ ስፍራ ማነጣጠሩን ገልጻለች። እስራኤል በምላሹ አገልግሎት በማይሰጠው በኢራን የኒውክሌር ማብላያ እንዲሁም የናታንዝ የኒውክሌር ማበልጸጊያ ተቋም ላይ ጥቃቶች መፈጸሟ ተገልጿል። ኢራን በፈጸመችው የሚሳኤል ጥቃት 89 እስራኤላውያን መጎዳታቸው ተነግሯል። እስራኤል በኢራን ላይ በፈጸመችው ጥቃት እስከ እሁድ ምሽት ድረስ 224 ሰዎች ሲገደሉ 1277 መጎዳታቸውን ኢራን አስታውቃለች። እስራኤል በበኩሏ በጥቃቶቹ 20 ሰዎች ተገድለውብኛል ብላለች። የተባበሩት መንግስታት የጸጥታው ምክር ቤት በእስራኤልና ኢራን ግጭት አስቸኳይ ስብሰባ ሊያካሂድ ነው። የአሜሪካን ፕሬዝዳንት ዶናልድ ትራምፕ ኢራንን ለማጥቃት እቅድ ቢያጸድቁም ነገር ግን የመጨረሻ ውሳኔ ላይ ለመድረሳቸው ተዘግቧል። አሜሪካ የጦር ጀቶችን ጨምሮ የጦር መሳሪያዎችን ወደ መካከለኛው ምስራቅ እያንቀሳቀሰች ነው። ትራምፕ ኢራን ላይ ጥቃት መፈጸም በተመለከተ ላድርገው ወይም አላድርገው እችላለሁ ብለዋል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ